የዋልብና ሽሽበት ቀለሽበት ፍምን ፍቅሬን ውሃውን ቀለሽበት ተማምኜ ላንቺ ፍቅር ብዙ ሳስብ አታለልሽኝ ሆና መጣሽ ብዙ ሰበብ አታለልሽኝ ሆና መጣሽ ብዙ ሰበብ እውነት መስሎኝ አመንኩ ስታብኝ አካላቴ ፍቅር ያለው ስትይ እንደ ሸክላ ሲሰበር ቃልሽ አሁን ገባኝ ዋሾ መሆንሽ boca la llena. ሀይሚ እየዘጋ ትቀውጠዋለች። አታላይና ተባልኩኝ እያለች እቺ ደግሞ እዚህ ትነፋርቃለች። ለማንም በጣም ነው እንዲ ያለቀሽው። ፍቅር እኮ ከባድ ነው። ሀያል ነው እኮ ፍቅር 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 ይዞኛል ምን ይሻለኛል እያለች ነው የኔ እናት ምስኪን እርጉዝዬ። በቃ አታልቅሽ አታልቅሽ። እና ውዶችዬ እነዚህ ልጆች እኮ ሊያጨልሉና ነው። ጨረቃዎቻችን እኮ ሊያጨልሉና ነው። የሚዲያዎቹ አክተሮች አሁንማ ዩቲዩብም ቲክታክም እነሱ ሆነዋል እኮ ሰው በቃ እነሱ ሆኗል። ስለ እነሱ ሆኗል ወሬውና በአንድ እግሩ እኮ አቆሙት ሚዲያውን ማለት ነው። ለማንኛውም የሚዲያው ድምቀቶች አትጥፉብን፣ ግን ደግሞ ይሄንን ነገር አቁማችሁ ብትመጡልን በሳቅ በደስታ ደስ ይለናል ማለት ነው። በጣም ሳቃችሁም ደስታችሁም ናፍቆናል ለኛ ለኦዲየንሶቻችሁ ማለት ነው። የምሬ ነው። ይሄ ስራ እውነት ለመናገር ያሁኑ ስራ ምንም እነሱንም አይመጥንም። ትምህርት ራሱ በቃ ወደ መጀመሪያ አካባቢ ምናምን እስካሁን ባለው እንትን ውስጥ ትምህርት ነበረው፣ ግን ደግሞ አሁን ላይ ደግሞ በዚሁ ቢበቃ መልካም ነው ማለት ነው። ከዚህ በላይ ምንም የሚያስተምረው ነገር የለም። በቃ ሁል ጊዜ እንደዚህ እቺ ልጅቷ እየመጣች ሁሌ አንድ አይነት ወሬ ታወራለች ምናምን። አሁን ገና ድራማው ከተጀመረ ጀምሮ አንድ አይነት ወሬ ነው የምታወራው። ከ6 ወር በፊት ተበሳጭቶ ነበር ከሀይሚዬ ጋር ተጣልቶ እያለ ተበሳጭቶ ተናዶ ነበረ። ከዛ ከኔ ጋር ተገናኘን። የዛን ሰዓት በጣም ራሱን አያውቅም ነበር። በጣም ነበር የተናደደው እና የዛኔ ነው የተፈጠረው ነገር የተፈጠረው። ከዛ አሁን እሱ ግን ያን ነገር ማስታወስ አይችልም። በቃ የዛኔ ብዙ ነገር ብሎ ነበረ። እሱ ግን በቃ እንደማያስታውሰው ነው። ምክንያቱም በጣም ተናዶ ስሜታዊ ሆኖ ነበረ ምናምን። እንዴ ምንም እኮ የማያስኬድ ወሬ ነው በቃ። እና ከመጣሽ ጀምሮ የምታወራው ነገር ይሄ ነው፣ የተደጋገመ ወሬ ነው የምታወራው። ምንም የተለየ ወሬ ነገር የለውም። ገባችኋ? እና ልጅቷ ለማስመሰል የሆነ እንዴት ነው ፊቷ ላይ እንዴት ነው አንዳንድ ጊዜ እኮ ሰው ማስመሰል የማይችል ሰው አለ። አሁን ላይክ እንደ ብሩኬ ማለት ነው። አሁን ብሩኬ ይሳሳታል፣ የሆነ ሰው ይታወቅበታል፣ በቃ ድራማ መሆኑ ይታወቅበታል ምናምን። እሷ ግን በቃ በጣም ስሬት ነች፣ ትወና ጎበዝ ናት። የመጀመሪያዋ እንደመሆኗ መጠን እኔ ከዚህ በፊት የዛኔ በብሩኬ ነው ያወቅኳት። ድሮ እዛ ዳና ነው ምንድን ነው የሚባለው ቦታ የሄዱ ሰዓት የጥምቀት ምናምን የዛኔ አይደል? በዛ ምክንያት እኮ ነው እንትን ያለችው። እና ሰው ያወቃት የዛኔ ነው እንጂ ዩቲዩበር አይደለችም፣ ወይም ደግሞ ፊልም የምትሰራ ልጅ አይደለችም። አናቃትም እንግዲህ ይችል ልጅ ማለት ነው። ግን የመጀመሪያዋ እንደመሆኗ መጠን ትወናውን በደንብ እያረገች እየተወነችው፣ ድርቀቷ ምናምን የሆነ ለማስመሰል በጣም የምትጥረው ነገር ምናምን ተዋቶላታል ማለት ነው። ከዛ ውጭ ግን ወሬዋ ግን አንድ ነው። ምንም የተለየ የተቀየረ ነገር የለውም። ሲቀጥል ደግሞ መጀመሪያ ሀይሚዬ መታ ያሳየችን ቪዲዮ ካፌ ሆነው ሲያወራት ምናምን ያሳየችን ቪዲዮ እስኪ እኔ ብዙ ጊዜ ዙም አድርጌ አይቼዋለሁ ማለት ነው። ያችና ይቺ ልጅቷ አንድ አይነት አይደሉም። ያቺ ልጅቷ ሌላ ናት።
ማለት ካፌ ምናምን ተገናኝተው ሲያወራት የነበረችውን ያቺ ሌላ ናት። ለቀረጻ ብለው ዝም ብለው ለፎቶ ብቻ ብለው ነው ያንን ነገር ያደረጉት ማለት ነው። ፎቶ እንትን ያሉት እንጂ ሌላ ናት ያቺ። ምኗም አይመሳሰልም ከዚች ጋር ማለት ነው። ያው ድብዝዝ ያለ ነው፣ ግን ደግሞ እንትኗን ፊዚካሏን እኮ ታዩታላችሁ። እንደዚህ ግልጽ ነው። እቺ ጋር ምንም አይመሳሰሉም። እቺ የኛ እንትን ነች፣ በእኛ ሀሳብ ነው እቺን ያመጧት። አይገርማችሁም? ማለት እኛ ስንቀባጥር ነበር እኮ የመጀመሪያው ፍቅረኛው እቺ ነች እያልን ማለት ነው። 2 ሰዎች አምጥተን ነበር። 2 ልጆች ናቸው 3 ልጆች ለፕራንክ ብሎ ያመጧትን የዛን የነ ማርክን ዊና ጋር ሲሰሩ አንዷ ፕራንክ ልታረገው መታ ነበረ። እነ ማርክ ነው ያመጧት። አርግዣለሁ ነው አይደለም እንጃ ብቻ እንደዚሁ ብላ ፕራንክ አርገውት ነበረ ብሩኬም ማለት ነው። ያችን አመጧት። ያች ቆንጅዬ ልጅ ነች፣ እንደውም ከሀይሚዬ ባትበልጥም ማለት ነው። ይችን ደግሞ ወይ ይቺ ነች ወይ ያች ነች እያሉ ማለት ነው ኦዲየንስ አምጥቷት ነበረ። ከዛ በቃ አብዛኛውን ሰው ትኩረቱ እዚች ልጅ ጋነ ስለነበረ በኦዲየንስ ድምፅ እና የኦዲየንስ ነው አይዲያ የሰጣቸው እና የኦዲየንስ እንትን ነው ውጤት ነው ይች ልጅ የመጣችው እንጂ ያቺ ፎቶ ላይ ያየናት ልጅ ሌላ ናት። የምሬ ነው። እና ተጫወቱብን እኮ ምናቸውም አይመሳሰልም። እና ወዶች ሲጀመር እቺ የብሩኬ የመጀመሪያውን ፍቅረኛው አይደለችም። ብሩኬም ደግሞ ከአዲስ አበባ የዛኔ ወደ ቡታጅራ አልመጣም፣ እዛው ነው። ጭራሽ የምንም እንትን የለም። እና አይዲያቸውን ቢያስተካክሉ ከዚህ በኋላ ጥሩ ነው ማለት ነው። አሁን ለእኛ ትምህርትም የሚሰጥ በደንብ ይሄ እኮ ትምህርት ይሰጣል። ግን አሁን መስመሩን እየሳተ መጣ። የሆነ ሲበዛ እኮ ሁሉም ነገር ይደብራል አይደለ? ወደ መጀመሪያው አካባቢ አሁን ምንድነው ትምህርቱ? ያው ሴት ልጅ ካላገባችው ወንድ ግንኙነት ማድረግ እንደሌለባት፣ ወንድም ልጅ ደግሞ አንድ ፍቅረኛ አለችኝ ወይም የወደፊት አጋሬ ከሚላት ልጅ ጋር እየኖረ ሌላ ሰው ጋር ሂዶ ቺት ማድረግ እንደሌለበትና ካደረገ ደግሞ የሁለቱንም ሴት ሕይወት እንደሚያበላሽ የሚያስተምር ነገር ነው። ሲቀጥል ደግሞ ልጅ ማን ነው ከመጀመሪያው ከኤክሱ ጋር ምንም አይነት ግንኙነትም ሆነ ማውራትም ሆነ እንደሌለበት አይነት የሚያስተምር ትምህርት ነው ማለት ነው። እና ሀይሚዬ ደግሞ ያው ሴት ልጅ መጀመሪያ ትሰበራለች፣ ከዛ ደግሞ ስትነሳ በጣም ጠንካራና ጀግና እንደምትሆን ያየንበት ነገር ነው ማለት ነው። ገባችሁና? ስለዚህ በሌላ በኩል ደግሞ እንትን ስንለው በህይወታችን ስንኖር እንደዚህ አይነት ነገር ሊያጋጥመን ይችላል። አሁን ብሩኬ አላደረገውም እና እሷ ደግሞ አድርገኸዋል እንደዚህ ብለኸኛል ምናምን እያለች ህይወቱን እየበጠበጠች ነው ማለት ነው። እና በዛኛውም ሳይድ ስታዩት የሆነ ሳንበዲ መጥቶ ወይም ደግሞ ሊያጠቃችሁ የፈለገ ሰው እናንተን ለመበቀል የፈለገ ሰው መጥቶ ላይክ እንደዚህ ህይወታችሁን ሊበጠብጠው ይችላል ማለት ነው። እና ለእንደዚህ አይነት ደግሞ ያው ነገሮችን ማገናዘብና ጥንቃቄ ማድረግ እንዳለባችሁ የሚያሳይ ነገር ነው ማለት ነው ውዶችዬ። እና ትምህርት አለው፣ ግን ደግሞ ከትምህርቱ አሁን አልፎ የሆነ የሚያስጠላ ሆነ ማለት ነው። ስለዚህ ይሄን ነገር አሁን ላይ ከት ቢያደርጉት ቢያቆሙት እና በተሻለ አይዲያ ቢመጡ መልካም ነበር። ግን እንደሚታየው ከሆነ ድራማውን ወይም ከበዓል በኋላ ይቀጥሉት ይሆናል። አሁን ላይ አንትን ብለው ያው ግን መጨረሻው ገና ነው። የተወሰነ ሳይሄዱበት አይቀሩም ማለት ነው። ግን ያው እስከ ማስከኞ ድረስ በዓልን በተመለከተ ብለው ሰላም ሊወርድ ይችላል ማለት ነው። ኢንሻአላህ ሰላምም ይመጣል። ስቀው ደስ ብሏቸው ምናምን እንደሚመጡ ተስፋ እናደርጋለን ማለት ነው። የበዓል ከሙሽዬ ጋር ሂደው ሲስቁ ሲጫወቱ እንዳለፈው አመት ያን ነገር ማየት እንፈልጋለን። ናፍቆናል ያ ነገር ማለት ነውና ከዚህ በኋላ ደግሞ በዓሉ በተደጋጋሚ ነው የሚመጣው፣ የአመቱ በዓል ማለት ነው። ስለዚህ ይሄን ነገር ከበዓል በኋላ ቢቀጥሉት ምንም ችግር የለውም። ምክንያቱም አሁን ላይ ስላልተቋጨ ማለት ነው። ያኔም አሁን አልተቋጨም ነበር። አዲስ አበባ እያሉ ያጨቃጨቃቸው በይቅርታ በምናምን ነበር የታለፈው። ያው ሀብ ሂዶ አስታረቃቸው ምናምን ላይክ እንደዛ። አሁን ያ የተጀመረው እንትን አሁን ቡታጅራ መጥተው ቀጠሉት ማለት ነው። ሶ ይሄ ነገር ያው ልጁ እስከሚወለድ ዲኤንኤው እስከሚታወቅ ምናምን እያሉ ደግሞ ማርዘማቸው አይቀርም። ሀይሚዬ 300 ኬ እስክትገባ ድረስ ማለት ነው።
ብሩኬም እንደዛው 350K ምናምን እስኪገባ ድረስ ያው መቀጠላቸው የተወሰነ ሊሄዱበት ይችላሉ ማለት ነው ውዶችዬ። ብቻ እስከዛ ድረስ እኛ ጠንከር ማለት ነውና ይሄ ድራማ ስለሆነ ድራማ መሆኑ ደግሞ ግልጽ ነው ውዶችዬ። እና ብሩኬ የሆነ ነገር ቢሆን ሀይሚዬ ናች ሩጣ የምትደርስለት። ሀይሚዬ የሆነ ነገር ብትሆን ብሩኬ ነው አጠገቧ ያለው፣ ሩጦ የሚደርስላት እሱ ነው። አሁን ላይ ተስማምተው የሚሰሩት ስራ ነው። ስለዚህ እኛ እዚህ ጋር አስተያየት መስጠት ነው። አስተያየታችንም ደግሞ በቃ ይሄ ስራ እናንተን የሚመጥን አይደለም፣ አቁሙልን፣ እኛ ሰለቸን ብለን መናገር ነው። በቃ ምንም ትምህርትም የለውም። በቃ በጣም የሚደብር ስራ ነው። የሴትን ክብር የሚነካ ኢቭን የብሩኬንም ክብር ዝቅ ያደረገ የሌለውን ማንነት ያሳጣው ስራ ቢኖር ይሄ ነው። የሀይሚዬንም ክብር የሚነካ የሴት ልጅን ክብር ዝቅ የሚያደርግ ስራ ነውና በፍጹም ይሄ ስራ ለነሱ የሚመጥን ስራ አይደለም። ስለዚህ ስራውን አቁማችሁ በተሻለ አይዲያ ቶሎ ማለት ነው። እኛ ግን ከዛ ነገር አንታረምም። አሁን እንደዚህ አይነት ቦታ ላይ ሄደን እንገኛለን። ቪው ጥሩ ነው፣ ጥሩ እይታ አላቸውና እነሱ ደግሞ ያን ነገር ነው የሚያዩት። ሶ እኛ ሁላችንም አንድ አይነት ሆነን አንድ ሀሳብ ይዘን እንትን ካላል የተሻለ አይዲያ ይዘው እንዲመጡ ካልሆነ በቃ በዚሁ ነው እንትን የሚሉበት ማለት ነው። ምክንያቱም በፍቅር ሲመጡ፣ በደስታ ሲመጡ፣ በጥሩ ሰውን በሚያስተምር ነገር ሲመጡ እኛ እይታ ከሌለው ካላየንላቸው ምናምን በእንደዚህ አይነት መንገድ መቀጠሉ ይሻላል ብለው እነሱ እዛ ሰላም ናቸው። የ20 ደቂቃ የ30 ደቂቃ እንዲህ እያደረጉ ይልኩልናል ማለት ነው። ሶ ማስቆምም ያለብን እኛ ነን። ይሄን ስራ አንድ ሁነን በቃ እንደዚህ አይነት ስራ ለእናንተ አይመጥንም ብለን ግን ያው ሀይሚዬና ብሩኬ ላይ እኮ ሲሆን ነው እንጂ የምሬ ነው። አሁን ላይ ሁሉም እንደዚህ ነው እየሰራ ያለው። አረ በህግ አምላክ እንዶ ከዚህ አይዲያ ውጡልን። የምር ሁሉም ዩቲዩበር ትልልቅ ዩቲዩበር የሚባሉት በተለይ የቡታጅራ ሰዎች በቃ እንደዚህ ነው የሚሰሩት ማለት ነው። ለምን እንደሆነ አይገባኝም። በቃ እና ያው እነሱ ምን ያርጉ? እነሱም ያው ከባድ ነው ኮዶች እንዳልኳችሁ ነው። ሰው እንደዚህ አይነት ቦታ ላይ ነው አብዛኛውን እይታ የሚኖረውም በቃ የሚያዩትም ምናምን ማለት ነው። እና ጥሩ ቦታ ላይ አይገኙም። ለዛም ነው እነሱ ይሄን ነገር ለመስራት የሚገደዱት። አሁን እነ ማርክ ቤትም ሌላ አሁን ብጥብጥ ተነሳ። ሴት አንዲት እንግዳ መታለች ምናምን ኤፍሬም ጋር ሌላ ብጥብጥ በቃ ሁሉም እንደዚህ በቃ ሁሉም አንድ አይነት ሁሉም ሰላም ሲሆኑ ደግሞ ሁሉም ሰላም ይሆናሉ ማለት ነው። ሁሉም ዩቲዩበር እና በጣም ነው የሚያስቀኝ ይሄ ነገራቸው ማለት ነው። ብቻ ይመቻቸው። በነገራችን ላይ ኢትዮጵያ በጣም ኑሮ ተወዷል ውዶች፣ በጣም ዶላር። እኔ ትላንት ነው ጓደኛዬ ማለት ነው ብላክ ማርኬት ይሄ ምንዛሬ ሀዋላ ማለት ነው የዱባይ ድርሃም 52 ገብቷል ምናምን ነገር አለችኝ እና በጣም ነው የገረመኝ። ያ ማለት በቃ ኢትዮጵያ ላይ ኦቨር ነው ኑሮ ውድነት። ገባችሁ? እንደዚህ ስግጥ ብለው የሚሰሩትም ለዛ ነው። ሰግጥ ፈምስ ነው ነገሩ። ሀይሚዬና ብሩኬ ሰግጥ ፈምስ ነው የሚያስተንትን የሚሉት ማለት ነው ውዶችዬ። እና አይፈረድም። የምሬ ነው። 52 ሆነ ማለት በጣም በቃ በጣም ከባድ ነው። ዶላር በጣም ተወዷል። የኢትዮጵያ ኑሮ በጣም ተቃጥሏል። ሶ እንደዚህ አይነት ስራ እንትን እያሉ ደግሞ ትንሽ እንትን ካላሉ ከባድ ነው ውዶቼ። ሁሌ የኛን ስሜት አዳምጠው ሁሌ ምናምን አይሆንም እና ያው ትንሽ ስራው ከክብር ጋር የተያያዘ ስለሆነ ይደብራል ነው እንጂ እንግዲህ ምንም ማድረግ አይቻልም። ዞሮ ባቆሙ ሰዓት ያቆሙ። እኛ በትዕግስት መጠበቅ ነው፣ መጨረሻውን ማየት ነው። ከፍ ዝቅ እያረግን ወንጀል ባና በዛ ጥሩ ነው። አንዱን እየተሳደበ እየረገጥን ምንም አይሆኑም። ምንም ሀይሚዬ ስትረገጥ የኖረች ልጅ ነች። ምንም አልሆነችም። ቀብረር ብላ ነው ያለችው ማለት ነው የኛ ቀብራራ። ብሩክም አለማየሁ የሙሽዬ ልጅ ምንም እንትን ያለው ነገር የለም ማለት ቢሰደብም ቢረገጥም ምንም የጎደለበት ነገር የለም። እና እኛ ላይ ወንጀል አናብዛ ውዶች፣ እህቶች። እነሱ ተመካክረው እዛ በሚሰሩት ስራ እኛ ደግሞ እዚህ ጋር ወንጀል ባናበዛ መልካም ነው ላለሁ። የሚጠቅማቸውን የሚጎዳቸውን ራሳቸው ያውቃሉ። እኛ ምክር እንሰጣለን። በቃ ምንም ማድረግ አይቻልም ማለት ነው። እና ውዶቼ በሰላም ይመጣሉ፣ በሳቅ ይመጣሉ። ኢንሻአላህ በትዕግስት እንጠብቅ። መልካም ቀን